እንደ መንፈሳዊ ሰው ደግሞ ስትሆን ህመም ሁሉ የምንድነው? የጠላታችን የዲያብሎስ ነው። አንድ የእግዚአብሔር ቃል ውስጤ ላይ መመላለስ ጀመረ። መዝሙር 91 ከቁጥር 14 እስከ 16 ወዶኛልና እታደገዋለሁ፣ ስሜን አውቋልና እከልለዋለሁ፣ ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። እኔም ደጋግሜ እለዋለሁ፣ ውስጤ ላይ የሚመላለሳል። አንድና አንድ ያለኝ አማራጭ ከዚህ ሆስፒታል በቃ መጥፋት ማምለጥ አለብኝ አልኩ። ቅዳሜ ነጋ፣ ኑ ግሉኮሱን ንቀሉልኝ አልኳቸው ነርሶቹን። ሳይነቀል እሺ እግዚአብሔር ያክብርልኝ አልኩኝ። ሄዱ ነርሶቹ። አሳልኩና እኔ ራሴ ነቀልኩ። በሶፍት ደሜን አቆምኩኝ፣ ልብሴን ለበስኩኝ፣ ቀጥ ብዬ ወጣው። ልጅ ጋርስ በተገናኘ አዲስ ነገር አለ? አግኝተው ታውቃለህ? ልጅ ከድሮም እንደተናገርኩት ከልጄ እናት ጋር ተለያይተን ነበር። ልጄንም ከሳኝ፣ ያው ተቀብላይ። አሁን ጥሪ ሁላ ነበረኝ። ምንድነው ጥሪው? አግብታ ልጅ ወልዳ ለሰርጓ ተጠራ። በጤንነቴ ደግሞ አጋንንት መጥቶ ጤንነቴን መታው። እግሬ በጣም አበጠ፣ ሰውነቴ ፊቴ በጣም አበጠ። ትንሽ መንገድ ሲሄድ ትንፋሽ ያጥረኛል። ጤና ጣቢያ ለሕክምና ምን እንደሆነ ለመመርመር ጤና ጣቢያ እዛ ሄድኩኝ። እንዲህ ሲጫኑት ጫን ብሎ ስርጉድ ብሎ ጣታቸው ምልክት ምንድነው? ግን አሁን ውጤቱ ምንድነው ያሳየው? ኩላሊት ፌል አድርጓል ነው ያሉኝ። ኢየሱስ! ሁለቱም ኩላሊቶች ፌል አድርገዋል። የሞከርክ ነው? ይሄ ቃል ትንሽ እንደ መንፈሳዊ ሰው ስትሆን እየሞከርኩ ነው። አሁን ለዓለማዊ አባባል እየሞከርኩ ነው። እንደ መንፈሳዊ ሰው ኃይልን በሚሰጠኝ በክርስቶስ ሁሉን እሞክራለሁ እኮ አይልም። ኃይልን በሚሰጠኝ በክርስቶስ ሁሉን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። የክርስቲያን ፖድካስት ነው። ፖድካስታችን እንግዲህ ላለፉት በርካታ ወራት ተቋርጦ ነበር በግል በገጠመን ችግር ምክንያት። እግዚአብሔር እንደገና አሁን አዲስ ስቱዲዮ ሰጥቶን ተመልሰናል። ወደ እናንተ የሚያስተምሩ የሚያነጹ የተለያዩ መንፈሳዊ መልእክት ያላቸውን ፕሮግራሞች ይዘን ከዚህ ጊዜ ጀምሮ ወደ እናንተ የምንመጣ ይሆናል። ዛሬ እንግዲህ በአዲሱ ስቱዲዮችን ከዚህ በፊት ደጋግሞ እኛን ስቱዲዮ ከመጣ እንዲሁም ብዙዎቻችሁ በዛ ከምታውቁት ወንድማችን ሙጂብ ጋር ተገኝተናል። ሙጂብ እንኳን ደህና መጣ። እንኳን ደህና ቆያችን። እኛ ጋር እንግዲህ ቤተኛ ነህ። በአዲሱ ስቱዲዮ ነው ስትመጣ ለመጀመሪያ ጊዜ። ያው አንተን የምናመጣ እየደጋገምን በጣም እምነትህ፣ ጥንካሬ፣ ጽናትህ በጣም ብዙዎችን ስለሚያስተምር እንደዚህ አይነት እና የደረስክበትን ፕሮግረስም ደግሞ በጣም ብዙ ሰዎች ማወቅ ስለሚፈልጉ ነው ዛሬም ድጋሚ ይዘን የመጣ ነው እና በጣም ደስ ብሎኛል በድጋሚ ስለተገናኘን። የጌታችን የኢየሱስ ክርስቶስ አባትና አምላክ እግዚአብሔር ይባረክ። እኔም ደግሞ ዳግም እግዚአብሔር ፈቅዶ እዚህ ቦታ ላይ ስለተገኘው እግዚአብሔርን አመሰግናለሁ። ተባረኩ። አሜን አሜን። ሙጂብ እንግዲህ በጣም እንደከዚህ ቀደሙ ተሰብከናል። ቆንጆ ቆይታ ይኖረናል ብለን እናስባለን። አጭር ቆይታ ነው የምናደርገው ካንተ ጋር። በመጀመሪያ ጥያቄ እንግዲህ ከዚህ በፊት የመጣኛ ስቱዲዮ በጣም ብዙ ሰዎች የህይወትን የደረስክበትን ፕሮግረስን ይከታተሉ ነበርና አሁን ምን ላይ ነው ያለው ብለው ይጠይቃሉ ብዙ ሰዎች። ያለፈውን ነገርን በጣም ስለሚያውቁ ስላለፈው ነገር እንግዲህ ብዙ ማውራት አስፈላጊ አይደለም። አሁን ያለህበት ነገር ምን ይመስላል? እሺ አመሰግናለሁ። ለመጨረሻ ጊዜ እዚህ እኔና እናንተ የተገናኘ ነው ያው ናሆም እና ወንድሜ ናሆም እና እኔ ያው ይቅርታ ለመጠየቅ በሰራ ነው እግዚአብሔር ፈቅዶ በሰራ ነው ቪዲዮ ነው የመጨረሻ ጊዜ የተገናኘ ነው። ከዛ በኋላ ግን ያው ሰይጣንም ተናዶብኝ ስለነበረ ብዙ ቻሌንጆች ገጥመውኝ ነበር። ያው በእኔም ምክንያት ይሁን እንደገና ደግሞ በሰይጣንም ምክንያት ይሁን ብዙ ፈተናዎች ገጥመውኝ ነበር። ነገር ግን ምንም ፈተና ለምን የተናደደብህ ሰይጣን እንዴ? ታዲያ እግዚአብሔርን ከፍ ስታደርግ እግዚአብሔርን ስታልቅ ስለ ጌታ ስትል ሰይጣን ይናደዳል። አጋንንት ክፉ ጠላታችን ይናደዳል። ያው መጽሐፍ ቅዱስም እንደሚናገረን እንደሚያስተምረን የእግዚአብሔር ቃል የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያ ወዲያና ወዲህ ይዞራል ይላል። ስለዚህ ባገኘው አጋጣሚ አንተ ጌታ ስትል ከመንገድ ለማሰናከል ለማውጣት በተለያየ ምክንያት አታክ ያደርግሃል። ስለዚህ ያ ስለሆነ እኔም የገጠመኝ ነገር ያ ነበር። ልክ እዚህ እግዚአብሔር ፈቅዶ ደርሰን ከሄድን በኋላ ወንድሜ ናሆም ቤት ነበር ትንሽ ጊዜ የቆየሁት።
ከዛ በኋላ ተመልሼ ያው አደይ አበባ ነበር ሳሪስ ቤት ተከራይቼ የምኖረው እና የገጠመኝ ነገር ብዙ አስቸጋሪ ነገር ነበር። ብቻ ተመልሼ ናሆም ጋር ሄድኩኝ። እንደገና ደግሞ የዛም ነገር አልበቃ ብሎት በጤንነትም ፈትኖኝ ነበር። በእውነት ለመናገር በጣም ታመህ ብዙ ሰዎች አይተዋል በቲክታክ ምናምን ነገር በጣም ማሞ በጣም ወፈረህ በጣም ብዙ ሰዎች አይተዋል። እኔ የሚጠይቁኝ አንዳንድ ሰዎች ነበሩ ምን ሆኖ ነው ያ ልጅ ታገኙታላችሁ ወይ ምናምን የሚሉ ሰዎች ነበሩ። ስለሱም በደንብ እንድታወራኝ ነው ዛሬ የሚጠራውና ምንድን ነው የገጠመህ ነገር? በትክክል የገጠመኝ ነገር ያው አጋጣሚ ነው። በቃ የ3 ቀን ምናምን ህመም ነው እና እዛ ከናሆም ጋር ያለው ምክንያቱ ምን እንደሆነ አላወኩም። ከሚያምኑ ሰዎች ጋር እውነት ለመናገር ህብረት ማድረግ አቁሜያለሁ። ለምን? በቃ እኔ እንጃ ደከመኝ። ያው ሰው ሆነ ይደክማል፣ ያው ሰው አይደለ ይደክማል። ፍጹም እግዚአብሔር ብቻ ስለሆነ ደከመኝ። ቸርች መሄድ ጸሎት ማድረግ አቅቶኝ ነበር። በቃ በጣም ጸሎት ጭራሽ ማድረግ አቅቶኝ ነበር። ከእግዚአብሔር ቃል የእግዚአብሔርን ቃል ለአፍታ እንኳን ሳላይ እማላድርበት ቀን አልነበረም። እሱንም ማየት ተውኩኝ፣ ጸሎት ማድረግ ተውኩኝ፣ አማኞች ጋር ህብረት ማድረግ ቸርች መሄድ አቆምኩኝ። በቃ ከዛ በኋላ በጤንነቴ ደግሞ አጋንንት መጥቶ ጤንነቴን መታው። እግሬ በጣም አበጠ፣ ሰውነቴ ፊቴ በጣም አበጠ። ትንሽ መንገድ ሲሄድ ትንፋሽ በጣም ትንፋሽ ያጥረኛል፣ በጣም ትንፋሽ ያጥረኝ ነበር። ከዛ በኋላ ይሄ ነገርም በጣም ከቁጥጥር ውጭ ሊሆን ሲል እግዚአብሔር እንግዲህ በረዳን አቅም እኔም ናሆምም ሰዎችን አስተባበርንና ጤና ጣቢያ ለሕክምና ምን እንደሆነ ለመመርመር ጤና ጣቢያ እነሱ አካባቢ የሚገኝ አንድ ጤና ጣቢያ አለ። እዛ ሄድኩኝ። እዛ ሄጄ እነሱም አዩኝ። እግሬ አብጧል በጣም እንዲህ ሲጫኑት እግሬን ሲጫኑት ጫን ብሎ ስርጉድ ብሎ ጣታቸው ምልክት እንትን ይላል። በጣም እነሱም ግራ ገባቸው። ፊቴም ሰውነቴም በጣም አብጦ ስለነበር ውዳሴ ዲያግኖሲስ የሚባል የምርመራ ላብራቶሪ ምርመራ ማዕከል አለ። እዛ ላኩን። በአንድ ጊዜ የ3 አይነት ነው የ4 አይነት ምርመራ ጽፈውልኝ ላኩኝ። ከዛ በኋላ የምርመራውን ተመርምሬ ውጤቱን ይዘን ስንሄድ በቃ ሐኪሞቹ ጭራሽ ወደ ቤት መመለስ እንደሌለብኝና ወዲያው በአምቡላንስ ወደ የካቲት 12 ሆስፒታል መሄድ እንዳለብኝ ምንድነው የውዳሴ ሐኪሞች ናቸው። ውጤቱ ሲመጣ ኦኬ ምንድነው ግን አሁን ውጤቱ ምንድነው ያሳየው? ውጤቱን ሐኪሞቹ እንዳሉት ከሆነ በቃ ኩላሊት ፌል አድርጓል ያሉኝ። በኢየሱስ ሁለቱም ኩላሊቶች ፌል አድርገዋል አሉኝ። ከዛም በአምቡላንስ ቀጥታ በዛኑ ቀን ውጤቱን ይዤ እንደሄድኩኝ ዶክተሮቹ አፋጥነው ቶፕ አርጀንት ብለው በአምቡላንስ ተጭኜ ወደ የካቲት 12 ሄድኩኝ። ከጤና ጣቢያ ወደ የካቲት 12 እሺ። ከዛን የካቲት 12 ሆኜ እንዳጋጣሚ ሆኖ ደግሞ የነፃ ይሄ መድን የሚባል አለ አይደለ? እሱ አልነበረኝም። ጤና መድን ከሌለ ደግሞ ውድ ነው የመንግስት ሆስፒታል። ቤተሰብም ለማንምም እንደዚህ ብዬም አልነገርኩም። ያው የነበሩት ከጎኔ ያው እነ ናሆም ነበሩ። ሌላም እና እግዚአብሔር ነው ያለኝ። ሌላ በቃ ብቻዬን ከእግዚአብሔር ጋር ከነናሆም ጋር ነበርኩኝ። መድኃኒት እንኳን ለመግዛት ምንም ሳንቲም ራሱ አልነበረንም። ግን እግዚአብሔር ብሎ ደግሞ እግዚአብሔር ሰዎች አሉት። ሰይጣንም ሰዎች እንዳሉት ሁሉ እግዚአብሔርም ሰዎች ስላሉት በልባቸው አሳስበው እግዚአብሔር እንደውም ብዙ ብር ነው አሰባስበው ሰዎች የእግዚአብሔር ሰዎች እነ አዲስ የሚባሉ እነ መሲ የሚባሉ እግዚአብሔር ብድራቸውን ይክፈላቸው ሳንቲም አሰባስበው አማን የሚባል አገልጋይ አለ። እሱም ስለናንተ ስለሁሉም እግዚአብሔርን አመሰግናለሁ። መጥቶ ያለውበት ድረስ መጥቶ ቲክቶክ ላይ አይቶኝ ጸልዮልኝ ብር አምጥቶ ለወንድሜ
ለመድኃኒት ለምን የሚያስፈልገውን ነገር አድርጉ ብለው ወደ 40,000 ብር ሰጥተውት እዛ በቃ እየከፈልኩኝ መድኃኒት እየገዛው ምርመራ ሲልኩኝ እዛ ደግሞ ሆኜ BMY የሚባል ደግሞ ልክ እንደ ውዳሴ አይነት የሕክምና ማዕከል አለ። እዛ እየወጣው በሳምንት 3 ምናምን ምርመራ አደርጋለሁ እና አንዱ ምርመራ ወደ 6,000 ብር ምናምን ነው። አንዱ ስመረመር የኩላሊት በቃ የተለያየ ምርመራ ነው የሚያደርጉልኝ። እነሱም ያሉኝ በቃ ኩላሊት ፌል አድርጓል ነው የሚሉኝ። ዲያሊሲስ መጀመር አለብህ የኩላሊት እጥበት መደረግ አለብህ፣ ኩላሊት ከጥቅም ውጪ ሆኗል ነው ያሉኝ። ሽንት የሚያሸና ላሲክስ የሚባል ኢንጀክሽን አለ በመርፌ የሚሰጡኝ የነበረው በግሉኮስ 200 እንግዲህ አንዱ ስንት ነው 20 እንትን ነው አንዱ ፍሬ። ለኔ ግን የሚሰጡኝ 200 ወደ 200 ማለት ወደ 10 ማለት ነው። 10ን ሰብሮት ባንዴ ከግሉኮስ ከእንትኑ ጋር አድርገው በኢንጀክሽን አድርገው ነው በግሉኮስ የሚሰጡኝ ሽንት እንዲያሸና የብጠቱ እንዲቀንስ አዎ እንደዛ እያደረጉኝ በቃ ግን ሽንት ራሱ እምቢ ብሎኝ ነበር። ከዛ እንደዛ እያረኩ የተለያየ መድኃኒት ጭራሽ አንዴ ይሄ አልትራሳውንድ እያሉ ምን እያሉ እዛ ደግሞ የሚተኛበትን ቦታም አልነበረም ከኔ ውጪ ላስታማሚ አይመችም። ናሆምም ያው ቤቱ ልጅ አለው የራሱም ላይፍ አለው። የሆነ ሰዓት ካቅሙ በላይ ሆነ፣ እሱም ሄደ ወደ ቤቱ። አሁን ማንና ማን ቀረን? እኔና እግዚአብሔር ብቻ። ማንም ማስታማሚ የለም ምን የለም። እና አንዳንድ በስልክ የሚያጽናኑኝ የእግዚአብሔር ሰዎች ቲክቶክ ላይ የሁሉንም ባይሆን የተወሰኑትን ስም ጠቅሼ አመስግኛቸዋለሁ። እና ከነሱ ከእግዚአብሔር ውጪ በቃ ብቻዬን ነው ያለሁት። ለቤተሰብም አልነገርኩም፣ ለማንም ለቤተሰብም አልነገርኩም። በቃ ተሰቃይ ነበር። ግን ደግሞ የሆነ ሰዓት ደግሞ ጤንነቴ ደግሞ ይመለሳል። በቃ የሚጸልዩልኝም ብዙ ሰዎች አሉ። እኔም ደግሞ በቃ ከእግዚአብሔርን በቃ ማታ ማታ በጣም እጸልያለሁ። ጌታ ሆይ አንተም ብዬ መጥቼ ለምን እንደዚህ ትላንትና በዛ በተጨመላለቀ ህይወት ላይ ሆኜ ህመም የሚባል ያላመመኝ እንዴት አንተን ስል እንደዚህ አይነት ጭራሽ የኩላሊት እጥበት ደግሞ በሳምንት ቢያንስ 3 ጊዜ ነው የምታረገው። ከኢኮኖሚ እንኳን አንፃር እኔ አይደለም እሱን በጣም ውድ ነው፣ በጣም ውድ ነው። ደግሞ ምንስ ሆኜ ነው እንደዚህ? አሁን ለምሳሌ በምን አይነት ምክንያትስ እንደዚህ አይነት ነገር እንትን ሊል ቻለ ብዬ በጣም እጨናነቅ ነበር፣ እጸልይ ነበር። ግን ደግሞ እግዚአብሔር አብሮኝ እንደነበረ ደግሞ አቅ ነበር። በቃ ያጽናናኛል በተለያየ ምክንያት። አሁን የሆነ ነገር ገጠመኝ ስል ደግሞ ልክ ሲከፋኝ ደግሞ ያው እግዚአብሔር ራሱ መጥቶ እንትን አይልም አሉ የእርሱ ሰዎች ይመጡና የእግዚአብሔርን ቃል ደውለው ይነግሩኛል። የሚያጽናና ቃል ሁሌ የእግዚአብሔር ቃል ሁሌም አዲስ ነው፣ የምታቆም ሁሌም አዲስ ነው። ስለዚህ እግዚአብሔር እያጽናናኝ አብሮነቱ ከኔ ጋር ነበር። ለ1 ወር ያህል የሕክምና ክትትል አደረግኩኝ። በዛ መሀል አሁን ዲያሊሲስ አልጀመርክም? ምንድን ነው አሉ ውጤቱ? አሁን 1 ወር ሙሉ ሆስፒታሉ ስታሳልፍ ይሄ ነው የሚባል የተነገረ በሽታ አለ? ኩላሊት ፌል አድርጓል ከመባለ ኩላሊት ፌል አድርጓል አሉኝ። ከዛ በኋላ ግን BMY የሚባል እንደነገርኩ የላብራቶሪ ምርመራ አለ። እዛ እየወጣው ስመረመር በሕክምና የሆነ ቁጥር አለው፣ የሆነ ደረጃ አለው። እኔ በግልጽ አላውቀውም። ወደ ዲያሊሲስ ሊልኩኝ ይሉና ተመርምሬ ስመጣ ደግሞ ቀንሶ ያዩታል። ያንን እንደገና ደግሞ ያቆዩኛል። ሙሉ ለሙሉ 2ቱም ኩላሊት ፌል አድርጓል ይሉኛል። አንዴ ደግሞ አንዱ ነው ይሉኛል። እነሱ ለራሱ ግራ ተጋብተዋል። በቃ ወስነው በቃ ዲያሊሲስ ያስፈልጓል ብለው ወስነው ፈርመው አይልኩኝም። ለምን ሲነጋ ደግሞ ሲልኩኝ ምርመራ ደግሞ ይቀንሳል።
ሽንት እምቢ ያለኝ ደግሞ ማታ ላይ ሲመጡ ደግሞ ሽንት ሸንቼ ፊቴ ያበጠው ቀንሶ ደግሞ ያዩኛል፣ እግሬ ቀንሶ ያዩኛል። እንደገና ደግሞ በሚቀጥለው ቀን ሲመጡ ደግሞ አብጦ ያዩኛል። ወሩን ሙሉ እንደዛ እነሱም ለመወሰን ለምን አንዴ ይቀንሳል አንዴ ይጨምራል። ልክ የሆነ ሰዓት ግን ልክ 28ኛው ቀን ላይ ሄጄ ስመረመርና ውጤቱን ሳመጣላቸው አረ በቃ አሁን እኮ ኖርማል ነው፣ ይሄ የኖርማል ሰው ኖርማል ሰው ያለው ውጤት ነው ብለው ተቸግሯሉ። ከዛ በኋላ ካቅማቸው በላይ ሆነው ድጋሚ ወዴት ሪፈር ሊልኩኝ ነበር? ወደ ጳውሎስ ሆስፒታል። ወደዛ ሙሉ ሪፈር ጽፈውልኝ የሪፈር ወረቀት አዘጋጅተው ሊልኩኝ። ከዛን አርብ ማታ ደግሞ ስለ ጳውሎስ ሆስፒታል ቲክቶክ ላይ ሳይ ትንሽ ህዝቡ እያማረረ ምናምን ሳይ ያው ሰው አይደለ ሰው በጣም ስለሚበዛ ነው። ያ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ ምናምን የሚደረገው እዛ ነው። ሰው በጣም ይበዛል። ውስጤ ላይ የሆነ ነገር መጣና እኔም ደግሞ ወደ እግዚአብሔር ተመለስኩኝ። አሁን በእርግጥ ጥበብን የሰጠው ለሐኪሞች እግዚአብሔር ነው። እንደ መንፈሳዊ ሰው ደግሞ ስትሆን ህመም ሁሉ የምንድነው? ያው የጠላታችን የዲያብሎስ ነው። ስለዚህ አንድ የእግዚአብሔር ቃል ውስጤ ላይ መመላለስ ጀመረ። አርብ ማታ ላይ መዝሙር 91 ከቁጥር 14 እስከ 16 ምን ይላል? ወዶኛልና እታደገዋለሁ፣ ስሜን አውቋልና እከልለዋለሁ፣ ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። ይሄ ቃል እስከ ሌሊቱ ወደ 7 ሰዓት ምናምን ድረስ እኔም ደጋግሜ እለዋለሁ፣ ውስጤ ላይ የሚመላለሳል። አንድና አንድ ያለኝ አማራጭ ከዚህ ሆስፒታል በቃ መጥፋት ማምለጥ አለብኝ አልኩኝ። በእርግጥ ከሕክምና ቦታ መውጣት ሐኪም ሳይፈቅድ ይሄ ጥሩም አይደለም። ይሄ አሁን የምናገረው የኔ የውስጤን ነው፣ ያንተን ነው። ልክም አይደለም፣ ይበረታታም አይደለም፣ እያበረታታውም አይደለም። ስለዚህ ወዶኛልና ታደገዋለሁ ካለኝ፣ ስሜን አውቋልና እከልለዋለሁ ካለኝ፣ ይጠራኛል እጠራዋለሁ ከመለሰልኝ፣ በመከራዬ ከሆነ ካዳነኝ፣ ካከበረኝ፣ ረጅም ዕድሜን ካጠገበኝ፣ ማዳኑንም ጭራሽ ካሳየኝ ምን እጠብቃለሁ እዚህ ተኝቼ? ልክ ይሄ ቃል ሲመጣለ ይሄን ሆስፒታል ጥዬ ነው መውጣት ያለብኝ፣ ወደ ጳውሎስ መሄድ የለብኝም ብሎ ወሰንክ? የትም መሄድ የለብኝም። ሁሉን ነገሬን የሚያስጨንቀኝን ለእግዚአብሔር ትቼ ሰጥቼ፣ ለምን ነገ አልሞትም? እግዚአብሔርን ተማምኜ የፈለገ ነገር ሞትም ከሆነ ይጠብቀኝ። የምን ዲያሊሲስ የምን ቀጥ ብዬ እንደውም እግዚአብሔር ቤት አንዳንድ ጊዜ የእግዚአብሔር ቤት ስጠፋ እግዚአብሔር በንፉቅቅም ቢሆን ያመጣሃል ቤቱ። ስለዚህ ለምን አልሄድም? ቸርች ሄጄ ጸልዩልኝ እላለሁ። በቃ ያለኝ አማራጭ ይሄ ነው። 1 ወር ሙሉ ተኛው፣ 1 ወር ሙሉ ተመላለስኩኝ፣ ታከምኩኝ። እነሱም አንዴ ዲያሊሲስ ትደረጋል ይሉኛል፣ አንዴ ደግሞ ደህና ነህ ይሉኛል። ይሄ ነገር የጠላታችን የዲያብሎስ ስራ ቢሆንስ የሚለው ነገር ውስጤን አበረታኝ። በቃ ውጣ በቃ ጭራሽ ውጣ ነው ያለኝ። በቃ ከዛን ልክ ቅዳሜ ጠዋት ላይ እግዚአብሔር ፈቅዶ በሰላም አሳደረኝ፣ እድል ሰጠኝ። መሽቶ ሲነጋ እድል እየተሰጠን ነው ለመኖር፣ ወደ እግዚአብሔር ለመመለስ፣ ከሰራነው ስተት እግዚአብሔርን ይቅርታ ብለን እንደገና ህይወታችንን ምንቀጥልበትን እድል ተሰጠን። ቅዳሜ ነጋ። ኑ ግሉኮሱን ንቀሉልኝ አልኳቸው ነርሶቹን። እስከዛ ቅጽበት ድረስ ግሉኮስ እየወሰድክ ነው? ላሴክሶም ይሰጥሃል በግሉኮስ። በቃ እጄ በዚህ እንትን ይላሉ። ምግብ ምናምን በግሉኮስ ነበር ተበላለ? ምግብ እበላለሁ፣ ግን ጨው እንትን ያላለው ምን ያላለው ነው የሚሉት። ምግብም መርጠውልኛል፣ ይሄን እንዳበላ ተብያለሁ። ከዛ በኋላ ኑ ንቀሉልኝ አልኳቸው ቅዳሜ ነርሶቹን ጠርቼ። አይ ለምን አይነቀልልም? ሪፈር ተጽፎልኛል፣ ቢሆንም እኛንን የምንልክ እስከዛ ድረስ አይነቀልም። እሺ እግዚአብሔር ያክብርልኝ አልኩኝ።
ሄዱ ነርሶቹ። ልክ እንደ ሄዱ እነሱ ቃስ አልኩና እኔ ራሴ ነቀልኩት። ግሉኮስ ነቀልከው? አዎ ነቀልኩት። ከዛ በሶፍት ደሜን አቆምኩኝ፣ ልብሴን ለበስኩኝ። በቃ ክርስቶስ ኢየሱስ ከፊቴ ቅደም አልኩኝና ቀጥ ብዬ ወጣው። ደግነቱ የጠቀመኝ ነገር ዘበኞችም አያስወጡም ከግቢ። አትወጣም። እኔ ግን አስታማሚ ስላልነበረኝ ለምደውኛል። እየወጣ እየገባ ሄጄ መድኃኒት እገዛለሁ። ራስን የምትገዛው ለራስ መድኃኒት ምርመራ ስላክ እኔ ራሴ ነኝ የምሄደው። ሁሉም ጠበቃዎችም ያቁኛል። በቃ አይተውኛል። ስመላለስ ፎጣ አድርጌ እወጣለሁ፣ እገባለሁ፣ ያቁኛል። የዛንም ቀን ስወጣ በቃ ያው ወይ ቤማይ ልሄድ ነው ወይ መድኃኒት ልገዛ ነው ብለውኛል። ልክ እግሬ እንደወጣ ታክሲ አስቆሜ ከዛ አካባቢ ጠፋው፣ ወጣው። ይሄንን ነገር ለሌላ አደንቃለሁ። ግን ያው በዚህ አጋጣሚ ተመልካቾቻችን ሆስፒታል ያላችሁ የምትከታተሉ ካላችሁ ነቅሎ ማበረታታት አይደለም፣ ግሉኮስ ነቅሎ መሄድ ፈጽሞ ትክክል አይደለም። መውጫም አለ ከሆስፒታል ስትወጣ ተጽፎልህ ምናምን ነገር ነው ተፈርሞልህ የምትወጣው። ግን አንተ በቃ እምነትህ ነው እንግዲህ። አዎ በቃ ጻድቅ በእምነት ይኖራል ይባላል። ያው ጻድቅ የሚያደርግ ስራ ኖሮኝ አይደለም፣ እምነቴ በክርስቶስ ነው። በቃ መዝሙር 91 ላይ ያለው ቃል ወደ አንተ ሲመጣ ወደ ልብህ ሲሞላ በቃ ይሄን ነቅዬ መውጣት አለብኝ። በቃ እግዚአብሔር እግር ስር ሄጄ ፈውሰኝ ማለት ነው ያለብኝ እንጂ እዚህ ለምን እነሱ ቢችሉማ 1 ወር ሙሉ እኮ እኔ ጭራሽ ራሴን እኮ አሳልፌ ሰጥቻቸዋለሁ በ1 ወር ውስጥ። ግን እዛ ጋር አጋንንት እንደሆነ የምታውቀው የአጋንንት አሰራር እንደሆነ የምታውቀው በ1 ወር ጊዜ የማይጠብቁኝም ነበር። በቃ ዲያሊሲስ ይደረጋል ተብሏል። ወዲያው በቃ እጀምር ነበር። አንተ ነገሩ መንፈሳዊ እንደሆነ ነው እንትን ያልኩት። ስለዚህ አልኩኝና በቃ ቀጥ ብዬ ሄድኩኝ። ታክሲን ይዘህ ወዴት ሄድክ ታዲያ? ወደ ቤት ሄድክ? ወደ ቤተ ክርስቲያን ሄድክ? ወዴት ሄድክ? ወደ ናሆም ቤትም አልሄድኩም። እዛ የተከራየሁበትም የነበረ ቤት ፋውል ተሰርቶብኝ ነበር። እዛም አልሄድኩም። ቀጥ ብዬ የሄድኩት እህቶቼ ወንድሞቼ ያሉበት እናት ያለችበት የእናቴ ቤት አብነት። በቃ ቀጥ ብዬ እጄ ሰላም ለእናንተ ይሁን ያልኳቸው። እነሱም እግዚአብሔር ይስጣቸው ምንም ነገር አላሉኝም፣ ተቀበሉኝ። መታመምህን ሰምተው ነበር? መታመሜን ቲክቶክ ላይ ነው ያዩት። እኔ ደውዬ አልነገርኳቸው። እኔ እንዲመጡ አልፈለኩም። እኔም እንዲመጡ በቃ ማንም እንዲመጣ አልፈለኩም። በቃ ይሄ ነበር። ግን ያው እነሱ ያው እምነታቸው ሙስሊሞች ናቸው። ያው የኢትዮጵያ አባባል አለ አይደል፣ ሃይማኖት የግል ነው አገር የጋራ ነው የሚል አባባል አለ። ቀጥ ብዬ ሄድኩኝ። እናቴም እግዚአብሔር እንግዲህ ዘመኗን ይባርክ፣ እሷም ተቀበለችኝ። ቲክቶክ ላይ አይቼ ሳለቅስ ነበር። እንኳን ደህና መጣ ብላኝ እሷ ጋር ሆንኩኝ። ከዛ እሁድ ቀን በሌሊት ቸርች ሄድኩኝ። እሁድ ቀን ቤቱን እነሱ ጋር እነማዘርጋ ወደ ቸርቹ ቤት ታሪክ እንመጣለን። ግን እነሱ ወደ እስልምና እንድትመለስ እንትኑ ግፊት አልነበረም? አይ ሲጀመር እኔም እንደዚህ አይነት ነገር ያው እኔም ቢሉኝም ለመስማት ፈቃደኛ አልሆንም። ያውቃሉ ይሄን እነሱም። ስለዚህ ያው ቤተሰብ የሚያደርግ ነገር ይኖራል። ግን እዚህ ጋር ደግሞ ጭራሽ እንደውም እኔ ለነሱ መጸለይ ነው ያለብኝ። አንዴ እኮ ክርስቶስን አትቅመስ። ክርስቶስን ከቀመስክ በኋላ ሌላው ነገር እኮ አይደለም። በቃ እኔ እንጃ። ያው የቀመሰው ክርስቶስን ያውቀዋል። እሺ ከዛ እሁድ ሌሊት ተነስተ ወደ ቤተክርስቲያን ሄድክ? ክራይስት አርሚ ሄድኩኝ። መንፈሳዊ አባቴ ጋር ሄድኩኝ። በጠዋት እዛ ውጪ ጋር ነው ቁጭ አልኩት። እንደ አጋጣሚ ሲገባ ፕሮፌት ሲገባ አየኝ። በቃ እሱም በጣም አዘነ። ረጅም ሰዓት መታመምህን አይቶ ነበር እሱ ይመስለኛል። በቃ እኔም ነገርኩት። ጠዋት ላይ ገና ጉባኤ እንትን ሳይል ነገርኩት። እኔም በቃ እሱም በጣም ጸለየልኝ እና በቃ ይሄ ከእጄ ወጣ የሚል አጋንንት በበቀል እንትን ሊል ነው ብሎ እሱም ጸለየልኝ። እግዚአብሔርን ስለሱም ስለ መንፈሳዊ አባቴም እግዚአብሔርን አመሰግናለሁ። ጸለየልኝ።
ከዛ በኋላ ፕሮግራሜን ተካፍዬ ይሄው እስካሁን እግዚአብሔር የተመሰገነ ይሁን ያው ፈውሷን በሰውነቷ አረጋገጠች ተብሎ ተጽፏልና ይሄው እንደፈለኩኝ እዞራለሁ፣ ስራ እሯሯጣለሁ፣ ጌታዬን የእግዚአብሔር ቤት ይሄዳለሁ። ምንም እስካሁን ድረስ ምንም የሚሰማኝ ህመምም ምንም ነገር የለም። ጌታ ኢየሱስ ክርስቶስ ስለ ሁሉም ስለሰጠኝ ሰዎች ስለ ሁሉም ስለ ጤንነቴም ስለ ሁሉም ጌታ ኢየሱስ ክርስቶስ ክብሩን ይውሰድ። አሜን አሜን። በጣም የሚገርም ነገር ነው የነገርከኝ። እንግዲህ በጣም ታመህ በነበረ ሰዓት ቲክቶክ ላይ እኔም አይ ነበረ። ያው ሁኔታው አይመችም ነበር። አንተም ለተመልካቾቻችን አድርሰን አንዳንድ ነገር አግዙት ለማለት ለምን ከዚህ በፊት ብዙ አግዘውሃል እኛ ተመልካቾች ብዙ አልተመቸም ነበር። እኛም ስቱዲዮአችን ከኛ ስቱዲዮ አልነበረንም፣ ብቻ ባጭሩ ማምጣት አልቻለም ነበር ምናምን። ታማ አይህ ነበር አይቼ ነበር ሶሻል ሚዲያ ላይ በቃ የሚያሳዝን ነበር የነበርክበት ሁኔታ። ከዛም የካቲት 12 ሆስፒታል ገብተህ አንድ ወር አካባቢ ቆይታል። እዛም የነበርክበት ሁኔታ የሚያሳዝን ነበር። ግን የእምነት እርምጃ ነው የወሰድከው ማለት ለኔ አሁን ሰው በህይወቱ አይቀልድም። ቢቀልድ በሌላ ነገር አንተ ላይፍ ላይ ተወራርደ ይሄ መዝሙር 91 በጣም የሚያጸናና መልእክት ነው ያለው። በአጠቃላይ ያ ቃል ወደ ልብ ሲፈስ በቃ ይሄን ትቺ መውጣት አለብኝ። ይሄ በጣም በቃ የእምነት ድፍረት ይጠይቃል። በጣም ደፋር መሆን አለበት ሰው በላይፉ ተወራርዶ እንደዚህ አይነት ነገር ለማድረግ። ከዛ በኋላ ምን ያክል ጊዜ ሆነ? ከዛ በኋላ ካረክ እና ስሜቱ አይመጣም? በፊት የሚያምህ የነበረው ነገር አይመጣም? ምንም ነገር አይመጣም። ይሄ ወር አለፈኝ እኮ። ከዛ በኋላ ራሱ ወር አለ። መድኃኒት ምናምን አቁም? ኧረ ምንም መድኃኒት የለም። ምን የለም መድኃኒት ክርስቶስ ኢየሱስ አለ አይደል እንዴ? ከሱ ሌላ መድኃኒት ምን ያደርጋል ሲጀመር? ግን ሌሎች መድኃኒት እንትን የሚሉትንም እንትን እያልኩኝ ሳይሆን ያው እንደሱ ለመሆን ያው ስለ ክርስቶስ በደንብ ስሜቱን ስታጣጥመው መድኃኒት ያስጠላሃል። መድኃኒት እንደው ምንድነው? በቃ ራሱ ፈዋሽ አይደል እንደ ኢየሱስ ፈዋሽ መድኃኒት እኮ ነው። ስለዚህ መድኃኒት አልጠቀም ምን አለ ለእግዚአብሔር የተመሰገነ። በዚህ አጋጣሚ ደግሞ እዛ በነበርኩበት ሰዓት ላይ ሁሉም ያገዙኝ ሁሉ ጌታ ኢየሱስ ክርስቶስን ስለነሱ አመሰግናለሁ። ይሄ ነው። ብዙ ወገኖች አሉ በጣም ያገዙ በብዙ ነገር። እኔ በጣም እንትንንም ስለማቅ እኔ በጣም አሁን በአንተ ህይወት ላይ የሚሆነው ነገር በጣም ከባድ ነው። ብዙ ሰው ላይ የማይደርስ ፈተና ነው። በህይወት በጣም በቅርበት ስለማቅ በህይወት የሚደርስበት ተደጋጋሚ ፈተና ከባድ ነው። በተለይ ደግሞ በጌታ ከሆንክ በኋላ ለምን ድሮ ጠንቋይ ቤት ታገለግል ነበር። ያኛው ስፒሪት በጣም በከባዱ ነው የሚከታተል። እኔ ሳየው ህይወትን ከዚህ በፊት እንደዚህ የሞት አደጋ ደርሶብሃል፣ ተገለ እዚህ ጋር ተወግተህ ነው የተረፍከው። አሁንም ደግሞ ሆስፒታል እንደዚህ አይነት ሁኔታ ባላሰብከው ሁኔታ ግን ማለት የጥንካሬ ምንጭ ምንድን ነው ማለት በዚህ ሁሉ ሁኔታ ውስጥ እያለፍክ ብርታት የሚሰጥ ነገር የገባህን ነገር በተነገረኝ ደስ ይለኛል። እኔ የገባኝ ነገር ብዙዎቻችን በጣም ኮምፕሌን እናደርጋለን። እኔ ካንተ የምማረው ነገር በጣም ጠንካራ ነህ አንተ። ብዙዎቻችን የሆነ ውሃ ቀጠነ ብለን ነው ምናጉረመረው። እውነት ነው። አብዛኛው ጊዜ በዚህ ምድር ስንኖር ያው ሰው ይፈተናል፣ እንፈተናለን። በራሳችንም ስተትም ይሁን እንደገና ደግሞ ፈጣሪም ደግሞ ያው የሚወደውንም ሰው ይፈትናል ይባላል። በዚህ ምድር ላይ ደግሞ ሲጀመር ክርስቶስን ያልተቀበለው ዓለም የክርስቶስ ተከታይን ይቀበሏል፣ በድሎት ይኖራል፣ ሁሉ ነገር አልጋ ባልጋ ሆኖለት ይኖራል ማለት ይከብዳል። ፈተና ያጋጠማል። ነገር ግን የሞተልንን ማየት እኛ ሲጀመር የተጠራንበት ዓላማ ለዚህ ዓለም በጤንነት እንድንኖር ወይም የሆነ አይነት በቃ ምንም አይነት ኮሽታ ሳይገጥመን ለመኖር ሳይሆን ለዘላለም ህይወት ነው። የዘላለም ህይወት ደግሞ ለመኖር የግድ መፈተን ደግሞ አለብን። እንፈተናለን። ያው ሁሉም ደግሞ ይፈተናል። ሁሉ ጊዜ እድሜ ልክንም ትፈተናለህ ማለት አይደለም። ፈተና እንዳለ ሁሉ መውጫው መንገዱንም ደግሞ እግዚአብሔር ያዘጋጃል። ዋናው ነገር እኔ የጥንካሬ ምንጭ እኔ ምንም ጥንካሬ የለኝም። በጣም ደካማ ነኝ፣ ሰው ነኝ፣ ደካማ ነኝ። ነገር ግን የሞተልኝን ክርስቶስ ኢየሱስን ከራሴ በላይ ወድጄዋለሁ። ከምን ውስጥ እንዳወጣኝ አውቄያለሁ።
ትላንትና ምንም አይነት እንኳን ያለ ፈተና እንኳን ነው ምኖረው ብል እንኳን እድሜ ልኬን ትላንትና ያሳለፍኩት ከጸጸት ጋር ነበር የምፋጠጠው። ሲነጋ ሲመሽ እንቅልፍ የለኝም ነበር። ሁሉ ጊዜ የጸጸት ህይወት ነበር ምኖረው። ነገር ግን ክርስቶስን ካወቅኩት በኋላ ግን የተሰማኝ ረፍት አለ፣ ያገኘሁት ሰላም አለ፣ የተኛሁት ደስ የሚል እንቅልፍ አለ። ያ ነገር አሁን ልክ በክርስቶስ መንገድ ሆኜ የሚገጥመኝን ቻሌንጅ የምቋቋመው ልክ ክርስቶስን ያወቅኩት ዕለት የተሰማኝ ሰላም፣ ደስታ፣ እረፍት ካሁኑ ጋር ሳነጻጸረው ምንም አይደለም። ሲቀጥል ደግሞ የሰው ልጅ ላይችለው አይፈተንም። አንተ ላትችለው አትፈተንም። ማንኛውም ሰው ከአቅሙ በላይ በሆነ ነገር ደግሞ እግዚአብሔር ደግሞ አይፈትንም፣ ልጆቹን አይፈትንም። ነገር ግን ልክ እንዴት ነው አንድ ሰባኪው ሲሰብክ ምን አለ? የወርቅ ቀለበት አለ እና የብረት ቀለበት አለ። ሁለት ቀለበት ይዛል፣ የወርቅ ቀለበትና የብረት ቀለበት ይዛል። ወርቅ ቤት ሄደ ልትሸጠው በወርቁ ቀለበት ነው ኮንፊደንስ ያለ፣ በብረቱ ቀለበት ነው። በወርቁ ቀለበት ኮንፊደንስ አለ። ቢመረመርም ይመርመር ይፈተሽ ትላለ፣ ወርቅ እንደሆነ ታውቃለህ። አንዳንድ ጊዜ እግዚአብሔር ሲፈተነ እንደምታልፈውም ያውቃል። በትክክል። ሲቀጥል ደግሞ ልክ ሄደው ልክ የሆነ ሰዓት ደግሞ ሲደርሱ በፈተናም የሚሰናከሉ ይኖራሉ። የሰው ልጅ ትወድቃለህ። አንዳንድ ጊዜ ምን አይነት አባባል አለ? መውደቅ አጋጣሚ ይሆናል። መውደቅ አጋጣሚ ነው፣ ወድቆ መቅረት ግን ምርጫ ነው። ምክንያቱም ክርስቶስ ኢየሱስን ሁል ጊዜ ከፊት ስታስቀድም ብትወድቅም ወድቀህም እነሳለሁ ትላለህ። ሲቀጥል ደግሞ የሚወድቅ ሰው ደግሞ ያው የሚንቀሳቀስ ሰው ነው። ጳውሎስን አላየኸውም እንዴ? ከሁሉም ቁጭ ብለው ጭራሮ ሲለቅም ከሁሉም ሲንቀሳቀስ ምን ሲል ነው የተነደፈው? በእባብ በፉኝት እባብ። ግን አራግፎት ስራውን ነው የቀጠለው። ሁል ጊዜ ስትንቀሳቀስ የክርስቶስን መንገድ ስትይዝና እሱን ወደ ልክ እሱ እንዳለው ደግሞ ለመኖር ስትጣጣር ብዙ ነገሮች ይገጥሙሃል። ቁጭ አላልክማ። ቁጭ ያለ ሰው አይወድቅም። በቃ ቁጭ ብለሃል። ነገር ግን ጥረት ስታረግ የክርስቶስን መንገድ ለመሄድ የተጠራንበት ዓላማ ምንድን ነው? ሰዎችን እኛ ድነን ከድቅድቅ ጨለማ ወደሚያስደንቅ ብርሃን መጥራት ነው። ይሄን የተጠራንበት ዓላማ። ድኛለሁ ብለህ ኮንፈርት አልጋ ውስጥ የምትተኛ ከሆነ እንዴት ትወድቃለህ? ነገር ግን ቆይ እኔ የገባኝን እውነትማ ሌላ ወንድሞቼ ማዳን አለብኝ ብለህ በምትንቀሳቀስበት ሰዓት ብዙ ነገሮች ይገጥሙሃል። ግን አንድ ቃል አለ፣ የእግዚአብሔር ቃል፣ ብትፈተንም ምንም ብትብልም በፈተና የሚጸና እርሱ የተባረከ ነው ይላል። እና የጥንካሬ ምንጭ እኔ ጠንካራ አይደለሁም ነህም ከተባልኩኝ የጥንካሬ ምንጭ ክርስቶስ ኢየሱስ የሱ ፍቅር ነው። ለሁላችንም ይህን ፍቅር አብልጦ ይስጠን። በጣም የሚገርም ነው። እኔ እግዚአብሔርን ቃል ራሱ አንደርስታንድ እንደምታደርግበት መንገድ ድሮ ቤተክርስቲያን ውስጥ ያደክ ቤተክርስቲያን ውስጥ የኖርክ ነው የሚመስለው እና በቅርብ ጭራሽ ደግሞ ከእስልምና የመጣም አትመስልምና በጣም ነው መገረምብህ። ከዚህ በፊት ከኔ ጋር ቃለ ምልልስ ስናደርግ ሰዎች የሲንጀር መኪና እንዲገዙልህ ከዛ በኋላ በዛም ስራ እንደምትሰራ ምናምን ነገር ያህል ተገዝቶ ነበር የልብስ ስፌት መኪና። ምን ሆነ? አሁን እየሰራህበት ነው ወይስ ምንድን ነው? ያው መናገር ስላለብን ትክክል፣ እውነት ነው። እንግዲህ ጌታ በሚያውቀው አከራይቸው ነበር። በኤሌክትሪክ ነው የሚሰራው። አከራይቸው ነበር። ከዛን ልክ ይሄንን እኔና ናሆም መተን እዚህ ምስክርነት ያውሱ ተጸጽቻለሁ ብሎ የይቅርታ ጠይቆ ያንን እንትን ካለም በኋላ ያከራየሁትን በቃ ራሴ ጀምራለሁ ብዬ ተቀብዬ ነበር። ተቀብዬ ምኖርበት ሳሪስ አደይ አበባ አስቀምጬው ነበር። ስራ ልጀምር ነበር። ከዛ በኋላ ናሆም ጋር አንድ የተወሰነ ጊዜ ቁጭ ብዬ ቤት ሲሄድ የገጠመኝ ነገር ሰይጣን በአንድ ጊዜ ሁሉን ነገር ነው የነጠቀኝ። ቤቱ ሙሉ ለሙሉ ተዘርፎ አይደለም የመኪና ማሽን ልብሴ ሳይቀር እምለብሰው ልብስ ሳይቀር
ባዶ ሆኖ ነው የጠበቀኝ ቤቱ። አካራዮቹን ራሱ ስጠይቃቸው ምን እናውቃለን ነው ያሉኝ። እግዚአብሔር በሚያውቀው ትንሽ ሰፈሩም አስቸጋሪ ሰፈር ነበር። ወደ ይሄ ብሔረ ጽጌ ወርደ ድልድይ አለ፣ ቆስጣ ሰፈር ይባላል። እዛ አካባቢ ነበርኩኝ። ብቻ በብዙ ነገር ነበር አጋንንት በቃ ልታመለክት ፖሊስ ጣቢያ ልትከስ ምናምን አልሞከርኩም? አዎ ልከስም ሞክሬ ነበር። በቃ አካራዮቹ ሞራል የሚነካ ንግግር ነበር የተናገሩኝ። በቃ ሁሉን ነገር እርግፍ አድርጌ ትቼው ቀጥታ ናሆም ጋር ነበር በሄድኩበት ሰዓት ነው ጭራሽ የንብረት ያልበቃ ብሎ ጤንነቴን አጋንንት እንትን ያለኝ። ግን አሁን ደግሞ እግዚአብሔር የተመሰገነ ይሁን አንድ ማሽን ራሱ አሁን እግዚአብሔር ሰጥቶኛል። እናቴ ጋ ነው ያለሁት። አሁንም አንድ ማሽን እግዚአብሔር ሰጥቶኝ ቦርሳ፣ እነዚህ ዘንቢሎች አሁን እንዳጋጣሚ ያው መንግስታችን ፌስታል ከልክሏል። አዎ ለኛም ደግሞ የስራ እድል እግዚአብሔር ይስጠው አመቻችቶልን ስላለ እኔም ደግሞ በሸራ በተለያዩ በሸራዎች ቦርሳዎችን ፌስታልን የሚተኩ ቦርሳዎችን እየሰራው ለመሸጥ ያው እንትን እያልኩኝ ነው። የሞከርክ ነው? ይሄ ቃል ትንሽ እንደ መንፈሳዊ ሰው ስትሆን እቺ ቃል ትንሽ ይከብዳል። በዚህች ቃል ላይ እንደውም ትንሽ ማለት የሰዎችም ተቃራኒ ላለመሆን ሳይሆን የገባህን ነገር የገባኝ ነገር ምንድነው? እንደ መንፈሳዊ ሰው ነው አንተ የምታወራው። የእግዚአብሔር ቃል ሲናገር ምን ይላል? እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው ይላል። ይሄ ዓለም ብዙ ምክሮችን ይመክረናል። የሰይጣንም ሐሳብ ይሁን የራሳችን የስጋዊ ሐሳብም ይሁን እንደ ዓለማዊ ሰው ስትሆን መሞከር እንችላለን። እንደ ዓለማዊ ሰው ሞክረንም እናውቃለን። እንደ መንፈሳዊ ሰው ግን ስንሆን ዓለም የሚመክረንን ምክር አይደለም የምንቀበለው፣ እግዚአብሔር የሚለንን በቃሉ። ምክንያቱም እግዚአብሔር ምን ይላል? የእግዚአብሔር ቃል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሰውነን በእርግጥ ብዙ ቻሌንጆች ይኖራሉ። የጠራን ግን የታመነ ነው። እኛ አይደለም የክርስቶስን እጅ የያዝ ነው፣ እሱ ስለሆነ በማይለቀው እጁ የያዘን ሊመስል ይችላል። መንገጫገጩ፣ ፈተናው፣ ምኑ ሊመስል ይችላል። ነገር ግን እስቲ እንደ እግዚአብሔር ሐሳብ እንሂድ። የእግዚአብሔር ሐሳብ ሲናገር ደጋግሜ እናገራለሁ። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። አዎ ኑሮ ተወዷል። አዎ ተወዷል። እንራባለን፣ እንጠማለን። እንደ እግዚአብሔር ሐሳብ ነው የምንሄደው። እግዚአብሔርን እንወዷለን። በሕይወታችን በቃ እያንዳንዱ የሚገጥመን ነገር ለበጎ ነው። መታመም፣ አዎ ህመም ይኖራል፣ ለበጎ ነው። መታመም አይደለም። ለምን አንሞትም? ብንሞትም ለተሻለ ነገር ነው። ለምን እንደውም ወደ ክርስቶስ የመሄጃ ሌላ ድልድይ ነው፣ መሸጋገሪያ ድልድይ ነው። ይሄ ዓለም ምኑ ይሞላል ሲጀመር? የትኛው እስቲ ምን ይሞላል? አንዱን ያዝን ስንል አንዱ ይጎላል፣ አንዱን አገኘን ስንል አይሞላም፣ ሙሉ አይደለም። ሙሉ የሚሆነው ልክ ክርስቶስ ኢየሱስ ከኛ ጋር ሲኖር ምንም በሌለበት በምድረ በዳ ሙሉ ነን። እየሞከርኩ ነው። አሁን ለዓለማዊ አባባል እየሞከርኩ ነው። እንደ መንፈሳዊ ሰው፣ እንደ እግዚአብሔር ሰው፣ እንደ እግዚአብሔር ሐሳብ ግን ምንድነው የኛ የህይወት መመሪያችን ምንድነው? የእግዚአብሔር ቃል ነው። እግዚአብሔር ኃይልን በሚሰጠኝ በክርስቶስ ሁሉን እሞክራለሁ እኮ አይልም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ሁሉም ማድረግ እችላለሁ። ስለዚህ የጠራን ክርስቶስ ነው። እኛ የእግዚአብሔር ልጆች ነን። ሁሉም ማድረግ እንችላለን። መኖርም እንችላለን፣ መሞትም እንችላለን። ብንኖር እንኖራለን ለክርስቶስ፣ ብንሞት ወደ አባታችን ነው የምንሄደው። ወደ ሌላ ወደ ማናውቀው አንሄድም። ወደ ማናውቀው ታክሲ አስቁመን አንሄድም። እኛ መጨረሻችንን እናውቃለን። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ
እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እኛ በቃ በክርስቶስ እንመን፣ ክርስቶስን እንወቅ፣ ስለ ክርስቶስ ሐሳቡ ይኑረን፣ ምንሄድበትን መጨረሻችንን እናውቀዋለን። ክርስቶስን አምነን በተቀበልን ቅስፈት ብንሞት መዳረሻችንን እናውቀዋለን። በትክክል ጭንቀት ምን ሚል የሚሄድበትን መጨረሻውን የማያውቅ ሰው ሊጨናነቅ ይችላል። በህይወት ውስጥ በሚያየው ንፋስ ወጀብ በዚህ በሚያየው ነገር ልሞክር ሊሆን ይችላል። ግን እንደ እግዚአብሔር ሐሳብ ግን ስንሄድ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል። በእያንዳንዱ በምናልፍበት መንገድ እግዚአብሔር ምን ይለናል? ይመክረናል እኮ። እንደውም እኮ ለትውልዱ ምክር እኮ አያስፈልግም። በቃ እግዚአብሔር ይመክረናል እኮ በቃሉ። ለምሳሌ መዝሙር 1 ምዕራፍ 1ን መመልከት እንችላለን። በክፎች ምክር የማይሄድ ምክር ምንድን ነው? ምክር ያፈርሳል፣ ይገነባል፣ ያፈርሳል። ማንኛውም ሰው ሊመክር ይችላል። ግን የሚመክረው ምንድን ነው? ልክ እኛ የሚመክሩንን ሁሉ መቀበል አይደለም። የመከረን እንደ እግዚአብሔር ቃል ነው፣ እንደ እግዚአብሔር ሐሳብ ነው። እንደ እግዚአብሔር ሐሳብ እንቀበለዋለን። ማንኛውም ሰው ቢመክረን እንደ እግዚአብሔር ሐሳብ መርምረን እንቀበለዋለን። ካልሆነ ግን ዓለም የሚመክረንን፣ ስጋችን የሚመክረንን፣ ሰይጣን የሚመክረንን ሐሳብ የመጣውን ሁሉ ተቀበልን ማለት ምንድን ነው? አንዳንድ ጊዜ እንዴት ነው በማር የተለወሰ መርዝ የሆኑ ምክሮች ይኖራሉ። ሲታይ ትክክል ሊመስል ይችላል፣ ግን ጭራሽ እንደ እግዚአብሔር ሐሳብ እግዚአብሔር ጭራሽ እውቅና ያልሰጠው ምክር ይኖራል። በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኞች ወንበር የማይቀመጥ። በፌዘኞች ወንበር የማይቀመጥ። ቀልድ ጥሩ ነው፣ መሳቅ መጫወት ጥሩ ነው፣ ማንም አይጠላም። ብዙ መቀለድ ብዙ መሳቅ ግን ከአጋንንት ነው። በምን ምክንያት ነው እንዲያልኩበት ምክንያት አጋንንት ትልቁ የሚፈልገው ነገር ውድ ጊዜያችንን ነው። ከቃሉ ጋር የምናሳልፍበትን ጊዜ፣ ቃሉን የምናብሰለስልበትን ጊዜ፣ እንዴት ነው የክርስቶስ ሐሳብ የምንልበትን ጊዜያችንን ይሻማናል። በምን? በቀልድ በሳቅ በጨዋታ። እንደ እግዚአብሔር ሐሳብ ነው የምንቀልደው፣ የምንጫወተው፣ የምንስቀው። የእግዚአብሔር ሐሳብ ከሆነ ጥሩ ነው። የእግዚአብሔር ሐሳብ የሌለው የዚህ ዓለም ምክር ግን ከሆነ ዞሮ ዞሮ ይህ ዓለም ጠፊ ነው። ጠፊውን እየተከተልን መሮጥ ነው። ዘላለማዊ ሕይወትን ግን ስንፈልግ ቀልዳችን ሁሉ ስለ እግዚአብሔር ነው መሆን ያለበት። ጨዋታችን፣ ሌላ ወሬ፣ ዓለማዊ ወሬ እኮ ደግሞ ሲጀመር ምን ደስ የሚል ነገር አለው? የምንሰማው ነገር ሁሉ በቃ ተፈለጡ ነው፣ ተቆረጡ ነው፣ እዛ ጋር ታረዱ ነው፣ እዛ ጋር በእንትን አለቁ ነው። ምን እስቲ ደስ የሚል ነገር አለው ይሄ ዓለም? የእግዚአብሔር ቃል ግን ያጽናናል፣ ይመክራል። እይታችን ይቀየራል። ምናየው እይታ ይሄ ምድራዊ ሳይሆን እላይኛው ፊት ለፊት ክርስቶስን ነው የምናየው። ክርስቶስን እያየን ስንራመድ ይሄ ምድር ላይ ያሉት ነገሮች ምንም ለኛ ምንም ስሜትም አይሰጠንም። በቃ አንዴ ከክርስቶስ ጋር ሞተናል። አሜን አሜን። ዋው የሚገርም ነው። ዝም አለን፣ እኛም አንተም ሰበከን እኮ ተመሰጠን። ከባድ ሰባኪ እኮ ነው አንተ። ለዛ እኮ ነው አንተ የሚከታተል እኮ አጋንንት እኮ በጣም እኮ የጨለማን ስራ የምታፈርስ ስለሆንክ እኮ ነው። ወደፊት እኮ በጣም ብዙ ሰው በአንተ ምክንያት ነፃ ይወጣል። በጣም ብዙ ሰው ጌታን ያገኛል በአንተ ምክንያት። አሜን። ለዛ ነው ቻሌንጅ የሚበዛብህ ይመስለኝ። ትክክል። አሁን እንዴት ነው ህይወትህ ታዲያ? አሁን ያለበት ሁኔታ ምን ይመስላል? አሁን የምኖረው ከእናቴ ጋር ነው። ከእናቴ ጋር ነው። ጫና የለውም ግን እዛ መኖርህ ኦልሬዲ ትንሽ ለመንፈሳዊ ህይወት ለመጸለይ ቤተክርስቲያን ትሄዳለህ? እሄዳለሁ፣ ቸርች እሄዳለሁ። እውነት ለመናገር የአገልግሎት ትምህርት እዛ እንዳልኩ እዚህ መጥቼ ምስክርነት እንትን ካለም በኋላ አልሄድኩም። የአገልግሎት ትምህርት አብረውኝ የሚማሩት ጨርሰዋሉ። ቢሆንም እኔ አጠናለው። ከዛ ምስክርነት በኋላ ውጊያ በዝቶብሃል በጣም በሰይጣን እንደ ሙሉ ትጥቁን ይዞ ነው የጠበቀኝ። ሱፍ አድርገህ እንደ ሰባኪ እንደ ፓስተር እኮ ነው የመጣው እኮ። ሙሉ ኃይሉን አደራጅቶ ነው የጠበቀኝ። ነገር ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ያልፋል፣ ታልፏል። ያም ጊዜ እንደ ትዝታ ሆኖ አሁን ቸርቻው እየሄድኩ ነው። ይርቃል። ያለው አብነት ነው፣ እናቴ ጋ ነው።
ሌላ ጊዜ ግን ቸርች አካባቢ ያለው ቀን በቀን እዛ ነበርኩኝ። እንደውም የጸሎት ህብረት ላይም ነበርኩኝ። ማክሰኞ የጸሎት ህብረት አለ፣ አይነቆሬ የሚባል የጸሎት ህብረት አለ። እነሱ ጋር አሳተፍ ነበር። ቅዳሜ ደግሞ ያው ትምህርት አለ፣ እሱን እከታተላለሁ። ሮብና እሁድ ያው አልቀርም። ትንሽ አሁን ከመራቁም የተነሳ ትንሽ ምትችለው ነው መቅረት የለም። በምችለው ያህል ከሚያምኑ ሰዎች ጋር ህብረት አደርጋለሁ። ቤተክርስቲያን መራቅ ግላጭ ነው እንደውም ብቻህን የሚያገኘህ። ዋናው ታርጌቱም እሱ ነው። አንተን ከሚያምኑ ሰዎች አርቆ ብቻህን አግኝቶ ልክ እንደ ኳስ ጢባ ጢቤ መጫወት ስለሆነ አላማው፣ የባለጋራችን ዲያብሎስ አላማው ይሄ ስለሆነ በተቻለኝ አቅም በንፉቅቅም ቢሆን ባከኙት አጋጣሚ ኦልሬዲ አሁን ጊዜያዊ ችግሮች ስለሆኑ የሚያልፉ ስለሆኑ የገጠሙ ነገሮች ቤተክርስቲያን በመሄድ ነው የምታሸንፋቸው አንዳንድ ነገሮች። ትክክል። ያም ቢርቅ ደግሞ አሁን አብነት አካባቢ እኮ መሀል የሚኬሲ ቤተክርስቲያን አለ። ከፍ ስትል ደግሞ ገነት ቤተክርስቲያን አለ፣ አማኑኤል ብዙ እዛው ደግሞ እንትን ደግሞ ትክክል አማራጭም እንትን ስላለ አማኑኤል ቤተክርስቲያን አለ 7ኛ። ብዙ አማራጮች አሉ ባለበት አካባቢ ቤተክርስቲያናት አሉ። ትክክል። ነገር ግን ደግሞ እዚህ የተማርክበት ደግሞ የአገልግሎት ትምህርት ተማርበት የነበረው ቤተክርስቲያንም አለ። ዋጋ እየከፈልክ መሄድ አለብህ። ለምሳሌ ጥሪ አለብህ። አሁን በአጭር ጊዜ ነው በጣም በእግዚአብሔር ቃል በደንብ የተሞላኸው፣ በደንብ ትጸልያለህ። ጥሩ ነገር አለ። ለብዙ ሰዎች ወንጌል ትናገራለህ። እና መራቅ እግዚአብሔር ላንተ ያለውን ነገር የጠራህ ጥሪ ለዛ ምላሽ እንዳትሰጥ ያደርጋል። እውነት ነው። ስለዚህ አሁን ቤተክርስቲያን በጣም በሲሪየስ ሆነ መሄድ መቻል አለብህ። እሺ እንደዛ ነው። እሄዳለሁ። አሁን ግሉኮስ ነቅለህ ከወጣ በኋላ ነገሩ አትቀርም። ከዛ አልቀርም። እንዴ እንደ አይነት እምነት በጣም ጠንካራ እምነት ነው ያለ። ጌታ ክብሩን ይውሰድ። ቃሉንም የሞላብኝ ደግሞ እሱ ነው። በቃ መጣብኝ የሆነ ሰዓት አርብ ላይ ተኝቼ ማታ ላይ በቃ መጣ። እንዴ ወዶኛልና አታደገዋለሁ፣ ስሜን አውቋልና አከልለዋለሁ፣ ይጠራኛል እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜን አጠግበዋለሁ፣ ጭራሽ ምን ይላል ማዳኔን አሳየዋለሁ። ይሄ እኮ በቃ መወራረድ፣ ጭራሽ መወራረድ እኮ ማዳኔን አሳየዋለሁ። እንዲህ ያለኝ እግዚአብሔር ታዳኔ ምን አስተኛኝ አልኩኝ። በቃ እንዴ እንደዚህ እየተናገረኝ እንዴ የዓለማቱ ሁሉ ፈጣሪ እኮ ነው። በቃ ይሄ ከበሽታ ከምን በላይ የሆነው እንዴ ሁሉም ነገር በቃ በርሱ ያለርሱ አንዳች አልሆነም እኮ አለ። እንደዚህ ያለኝ እግዚአብሔር እኔ እዚህ ጋር ተኝቼ ግሉኮስ ምን ምለው ለምንድን ነው ብዬ ግሉኮስ ነቀዬ ወጣው። ግን ያው ግሉኮስ ተደርጎላችሁ እንትን የምትሉ እናንተን እያበረታታው ውጡ እያልኩ እናንተ እንዳትነቅሉ። አንተ ያው እንደምነትህ ነው። እንደምነት ሆኖላል ደግሞ ሰርቶልኛል ደግሞ በዚህ አንዱ ፍጹም ጤንነትን አይተሃል። በህይወት ጤነኛ ሆነ እየተመላለስክ ነው። ወደፊትም ጤነኛ ሆነ ትቀጥላለህ። አንተ ያው ብዙ ታገለግላለህ ደግሞ ያስታውቃል። አሜን። በጣም ደስ የሚል ምስክርነት ነው ወንድሜ ጆሹዋ። ቤታው ምን ጆሹዋ ነው ሙጂብ እያሉ ሙጂብ ነው የሚሉ የሆነ ጊዜ እኔ እኮ ሙጂብ ስለ እኮ አትበለኝ ምናምን ትለኝ። አትበለኝ። አሁን ሁሉም ያው ሰፈር ውስጥ ስለሆነ ነው የሚሉኝ። ያው ዋናው በሰማ ወንጌል ትመሰክራለህ። አሁን ባለበት ሁኔታ በትክክል ተነግራቸዋለህ። በትክክል ያው ካንተ የሚጠበቀው ዘር መዝራት እኮ ነው። መዝራት ነው የሚያበቅለው እግዚአብሔር እና እንዲበል አይደለም ዘሩ መዝራት። አንተ የምታውቀውን ማካፈል። ዘሩን ግን ትዘራለህ። ዘር ትዘራለህ፣ ለክርስቶስ መተው ነው የቀረው። ግን በድፍረት ትናገራለህ። ቦልድነሱ አለ። በሚገባ እናገራለሁ። ለእናቴ እንደውም እነግራታለሁ። በዚህ አጋጣሚ ለእናቴ እነግራታለሁ። ለማገኘውም ሰው በቃ ስለ ክርስቶስ ሳልናገር ስቀር ራሱ ቅር ይለኛል። በቃ ሰውን ሳገኝ የሆነ ሰበብ ነው የምፈልገው ለመናገር። በቃ የሆነች ትንሽ ደግሞ መንገድ ከተከፈተችልኝ አበቃ በደንብ ትናገራለህ። በደንብ ደግሞ እግዚአብሔር ደግሞ ስሙ ይባረክ። የምናገራቸው ደግሞ በቁም ነገር ይሰሙኛል። ያው ጌታ ክብሩን ይሰድ ይሰሙኛል። ያው ከኔ የሚጠበቀው መናገር ነው። ይሄን እናገራለሁ። ከልጅህ ጋርስ በተገናኘ አዲስ ነገር አለ? አግኝተው ታውቃለህ ልጅ? አዎ ከጥሩ ጥያቄ ነው። በዚህ አጋጣሚ ያው ከድሮም እንደተናገርኩት ከልጄ እናት ጋር ተለያይተን ነበር።
ልጄንም ከሳኝ ያው ተቀብላይ አሁን የሆነ ጊዜ እንደውም ጥሪ ሁላ ነበረኝ። ምንድነው ጥሪው? ያው እሷ አግብታ ልጅ ወልዳ ለሰርጓ ተጠራ። እና ልጅ ወልጃለሁ አለችኝ። እንኳን እግዚአብሔር ረዳሽ አልኳት። ያው ልጄን በስልክ ታገናኘኛለች። ልጄም ከሷ ጋር ነው። ያው ትዳራቸውን እኔም ያው የአብርሃምና የሳራ ያድርግላቸው አልኳቸው። እና ይሄን ይመስላል። ከልጄ ጋር በአካል ተገናኝተን አናውቅም። ነገር ግን በስልክ እግዚአብሔር ይስጣት፣ እሷም በስልክ ድምፁን ታሰማኛለች። ባለበት እንግዲህ ክርስቶስ ኢየሱስ ይጠብቀው። አሜን አሜን። ለሱ አደራ ሰጥቼዋለሁ፣ ለታማኝ እጁ አደራ ሰጥቼዋለሁ። ዋናው እሱ ነው። አንተ ደግሞ ኢኮኖሚካሊ ጥሩ ስትሆን በደንብ ስራውም አገልግሎት ውስጥ በደንብ ስገባ ደግሞ ታመጣውና አንተ ጋር ታደርጓለህ። እውነት ነው። ያኔ በደንብ የተዘራበት ዘር የማብቀሉ አይቀርም። ትክክል። በዚህ አጋጣሚ ደግሞ በጣም ያው እግዚአብሔርን ማመስገን፣ ሰዎችን ማመስገን፣ እግዚአብሔርን ማመስገን ብዬ ስለማስብ እንደው አንዳንድ ሰዎችን እግዚአብሔር በረዳኝ አቅም ስማቸውን ጠቅሼ በዚህ አጋጣሚ ባመሰገናቸው ደስ ይለኛል። እና በዚህ አጋጣሚ ታመሜ በነበረበት ሰዓት ላይ ስለኔ ስትጨነቁ በሚያስፈልገኝ ነገር ከጎኔ የነበራችሁ በጸሎትም እናንተን ያው ሁላችሁንም ባይሆን የማስታውሰውን ሁላችሁንም እግዚአብሔር ይባርካችሁ። ስለናንተ እግዚአብሔርን አመሰግናለሁ። እህቴ አዲስ እነ መሰረት፣ እንደገና ደግሞ እህቴ ሙና መብራት፣ ወንድሜ ጸጋ፣ እንደገና ደግሞ እህቴ ቱትዬ፣ እንደገና ብዙ ናቸው። ቱትዬን ሁሌ ነው ማመሰግናት። እግዚአብሔርን ስለሷ አመሰግናለሁ። እህቴ በእግዚአብሔር እህቴ በጌታ እህቴ የሆነችው ቱትዬ ስላንቺ እግዚአብሔርን አመሰግናለሁ። እነ ወንድሜ ጸጋ፣ እንደገና ደግሞ እነ ቴዲ ከአዳማ እዛ ሆስፒታል ድረስ ከአዳማ ድረስ መጥቶ ቲክቶክ ላይ አይቶኝ መጥቶ ያጽናናኝ፣ እዛ ለታመሙት ሁሉ ጸልዮ ለኔም ጸልዮልኝ የሄደ በጌታ ወንድም የሆነው ቴዲ ከአዳማ፣ እንደገና ደግሞ ቴዲ፣ እንደገና ደግሞ እህቱ ገሊላ፣ ብዙ ናቸው፣ በጣም ብዙ ናቸው። እንደገና አሮን ወንድሜ አሮን፣ ስላንተ እግዚአብሔርን አመሰግናለሁ። ሁላችሁንም እንደው በዚህ ያልጠቀስኳችሁ ራሱ ዘንግቻችሁ ሁላችሁም በልቤ ውስጥ ትልቅ ቦታ አላችሁ። እግዚአብሔርን ስለናንተ አመሰግናለሁ። ተባረኩ። ዘመናችሁ ሁሉ ይባረክ። ሁላችሁም ተባረኩ ነው ምላችሁ። ይሄን ነው ምለው። ያልጠቀስኳችሁ ካላችሁ ሁሉንም አመስግነዋል። እንግዲህ እንደ ስማችሁን ያው እንደዚህ አይነት ቦታ ላይ ስትመጣ ሊዘነጋ ይችላል። ሜንሽን ላታረግ ትችላለህ። አመስግናል። እንደ ከዚህ በፊቱ እንግዲህ ሊደውሉ ሊያገኙ ሊያበረታቱ ለሚፈልጉ ሰዎች ከስር ስልክህን እናስቀምጣለን። ደውሎ ሊያገኙ ይችላሉ። እንግዲህ እኛም በርታ ነው የምንለው። በርታ፣ ጽና፣ ወደፊት ወደኋላ ካየህ እንግዲህ አንተ በጣም ከባድ ነገር ነው አይተዋል፣ በምን ያክል ደረጃ እንደሚፈታተን ድሮ ያሳለፍከው ነገር፣ ድሮ አመልጠው የመጣኸው ነገር አንተን ወደኋላ ሊጎትተ በምን ያክል መጠን እንደሚጥር አይተዋልና ወደኋላ ማለት ለአንተ መሞት ነው። ስለዚህ በርታ፣ ወደፊት ብቻ ነው፣ ሌላ አማራጭ የለም፣ ወደፊት ብቻ ነው ማለት ያለብን ነው። የመጨረሻ መልእክቴ በጣም አመሰግናለሁ በድጋሚ ወንድሜ ጆሹዋ ስለመጣ። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ጆሹዋ ጋር የነበረን ቆይታ ይህን ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን፣ ጠብቀን። ሰላም።